ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አመሽታችኋል። ዛሬ በአማራ ክልል ያለፉት 3 ዓመታት የተካሄደውን ጦርነት የምናነሳ ይሆናል። በተስፋ ማጣትና በሞት መሃል የአማራ ክልል የ3 ዓመት የጦርነት ዓመታት ምንን ይመስላል በዝርዝር የምንመለከት ይሆናል። አስቴር ለመጨረሻ ጊዜ ባለቤቷን ያየችው ቅዳሜ ዕለት ለምሳ ቤት ሲመጣ ነበር። ሁሌም እንደሚያደርገው ምሳ በልቶ የ2 ዓመት ልጁንና እርሷን ተሰናብቶ የወጣው ይህች ቀን አስቴር መቼም እንደማትረሳው ተራ ቅዳሜ አይደለችም ስትል ትገልጻለች። አስቴር ከልጇ ፊት ዞር አለች። ከቤታቸው ግቢ ውስጥ ቂጢጥ ብላ ከ2 ዓመት በፊት ህይወቷን ስለቀየረው ክስተት ወደ ኋላ እያብሰለሰለች ነው። 1 ደቂቃ እንኳ በቅጡ አላወራችም። እንባዋ ቀደማት። እንባዋ እየተናነቃት ቀጠለች። ቅዳሜ ነው። ቅዳሜ ከሰዓት በአካባቢው የተሰማው ዜና የረበሻት አስቴር ባለቤቷ ላይ ደጋግማ ስልክ ትደውላለች። ባለቤቷም አታስቢ፣ እኛ ደህና ነን፣ የሚፈጠረው ስለማይታወቅ ከቤት እንዳትወጪ ይላታል። የአስቴር የጭንቀት ምንጭ በአማራ ክልል ጥቅምት 10 ቀን 2016 ዓ.ም የሁለት መከላከያ ሰራዊት አዛዦች መገደላቸው ምንጭ ነው ተብሏል። አካባቢው በጣም ተረብሿል። ወታደሮች የተገደሉት ባለቤቷ ከሚመራው ተቋም ፊት ለፊት እናንተ ናችሁ ለፋኖ ኃይሎች ጠቁማችሁ ያስገደላችኋቸው በሚል የመንግስት የጸጥታ ኃይሎች የ36 ዓመቱን የአስቴርን ባለቤት ጨምሮ የህንፃውን ባለንብረትና የተቋሙን የጥበቃ ሰራተኛ ካምፕ ወዳደረጉት የግብርና ምርምር ተቋም እንደወሰዷቸው እማኞች ለቢቢሲ ተናግረዋል። በህይወት የተመለሰው ግን አንድ ሰው ብቻ ነበረ። ከዚህ በኋላ የሆነውን አላውቅም ትላለች አስቴር በደመ ነፍስ አስከሬን መቀበሏን ስታስረዳ። 12 ሰዓት ድረስ ጠበቅኩ። ከዚያ የጥይት ድምፅ ሰማሁ። ደነገጥኩ። ይገድሉታል ብዬ አልጠበቅኩም። ከሰው የሚደርስ አይደለም። ባሌ ስለሆነ ብቻ አይደለም፣ እርሱ ለባዳም ለዘመድም ሩህሩህ ነው። ከራስ በላይ ሰውን ያስቀድማል ትላለች አስቴር ድምጿን በሐዘን እየተቆራረጠ። ከተወሰደ ከሰዓታት በኋላ የአስቴር ባለቤት በጥይት ተመቶ አስከሬኑን መንገድ ላይ ወድቆ ተገኝቷል። ልጃቸው ገና 2 ዓመቷ ነበረ። ከአስቴር ባለቤት ጋር ተወስደው ከተገደሉት አስከሬናቸው ከከተማ ውጭ በካምባቸው አቅራቢያ የተገኙ የጥበቃ ሰራተኞች አቶ አበበ የቀድሞ የመከላከያ ሰራዊት አባል እና የ3 ልጆች አባት ነበሩ። አንደኛው ልጃቸውን ግን ለመሳም አልበቁም። እርሳቸው ሲገደሉ ባለቤታቸው የ8 ወር ነፍሰ ጡር ነበሩ። 3 ዓመታት ደፍኖ 4ኛ ዓመቱን አንድ ብሎ መቁጠር በጀመረው የአማራ ክልል ጦርነት እንደ አስቴር ባለቤትና አቶ አበበ ከፍርድ ውጭ ግድያቸውን ጭምር ንጹሐን ገፈቱ እየቀመሱ ይገኛሉ። ከወራት አለመረጋጋት በኋላ ሐምሌ 28 2015 ዓ.ም በፋኖ ኃይሎችና በመንግስት መካከል ዳግም የፈነዳው የትጥቅ ግጭት ሚሊዮኖች ላይ ዳፋውን ማሳረፉ የትጥቅ ግጭቱን የሚመዘግብ አክሌድ መረጃ ይጠቁማል። በአክሌድ ትንተና መሰረት ከጥር እስከ ሐምሌ 2018 ዓ.ም ድረስ ባለው ጊዜ ከ8 ሚሊዮን በላይ ሰዎች ለግጭት ተዳርገዋል። ግጭቱ ሁሉንም የክልሉ አካባቢዎች ቢያደርስም ምዕራብ ጎጃም፣ ሰሜን ወሎ እና ሰሜን ሸዋ በስፋት የተሰራጨባቸው አካባቢዎች እንደ አክሌድ መረጃ ያሳያል። ስም አይጠቀስ ያሉ የህግና የፖለቲካ ጉዳይ ተንታኞች የአማራ ክልልን የ3 ዓመት የጦርነት አውድን ሁሉንም ወገኖች እያወደመ ያለ ጦርነት ሲሉ አስከፊነቱን የገለጹት ሁለቱም ተፋላሚ ኃይሎች ከባድ የሰብአዊ መብት ጥሰቶችን በመፈጸም ቢከሰሱም የመንግስት ኃይሎች በአማራ ክልል ውስጥ ለሚፈጸሙ አብዛኞቹ የሰብአዊ መብት ጥሰቶች ተጠያቂ ናቸው በማለት ባለሙያው መንግስት ዜጎች መብትን መጠበቅና የማስጠበቅ ህግና የሞራል ኃላፊነቱን ባለመወጣቱ ብቻ ሳይሆን ራሱ አጥቂ ሆኖ በመቅረቡ ከባድ ክስ ያቀርባሉ። ክልሉ ከ3 ዓመታት በላይ ህጋዊ ባልሆነ የአስቸኳይ ጊዜ አዋጅ ስር የሚገኝ ሲሆን የመብት ገደቦች አሁንም እንደቀጠሉ ናቸው። ቢቢሲ ከክልሉ መንግስት ምላሽ ለማግኘት ለሳምንታት ቢጠብቅም መልስ እንዳላገኘ ተናግሯል። አብዛኞቹ ንጹሐንን ኢላማ ያደረጉ ጥቃቶች በሁለቱ ተፋላሚ ወገኖች መካከል ውጊያ ከተደረገ በኋላ የሚፈጸሙ ሲሆኑ ኢላማቸው በሰዓቱ የከባድ መሳሪያ ጥቃቶች የተገደሉ ነዋሪዎችም አያሌ ስለመሆናቸው ሪፖርቶች ያመለክታሉ። ከውጊያው ግንባር ውጭ በተለይም በመንግስት የሥራ ኃላፊዎች ላይ የሚፈጸሙ ኢላማ ግድያዎችም የክልሉን የጦርነት አውድ ሌላኛው መግለጫ እንደሆነ ይታያል። የመንግስት ኃይሎች ደግሞ የፋኖ ቤተሰቦች ላይ ሲያነጣጥሩ ፋኖ ይደግፋሉ ያሏቸውን ንጹሐንን ጭምር እስራት፣ ግድያና ሌሎች ጥቃቶች በስፋት እንደሚፈጽሙባቸው ምርመራው ያሳያል። ይህ ግንቦት 29 2016 ዓ.ም የሰሜን ሸዋ ዞን የቆት ወረዳ አስተዳደር ጽሕፈት ቤት ኃላፊ የሆኑት ወይዘሮ ሚልሻ በቀለ መንገድ ላይ ተገድለው የ6 ወር ነፍሰ ጡር እንደነበሩ ይታወሳል። ወይዘሮ ሚሉሽ በአማራ ክልል ጦርነት የመንግስት ስራ ኃላፊዎች ላይ በሚያነጣጥሩ ጥቃቶች ከተገደሉ በርካታ ሰዎች መካከል አንዷ መሆናቸው ግጭቱ ከተቀሰቀሰ ወዲህ ወይዘሮ ሚሉሹ ጭምር የአካባቢው አመራሮችን በታጣቂዎች የሚደርስ ጥቃት ሽሽት ጥብቅ ጥበቃ በሚደረግበት የአስተዳደር ቢሮ እንደሚያድሩ ቤተሰቦቻቸውን ለቢቢሲ ተናግረዋል። ለ15 ዓመታት ያህል በጤና ባለሙያነት ያገለገሉት ወይዘሮ ሚሉሹ
ለአዳር ወደ አስተዳደር ቢሮ እየተጓዙ እያለ ሰርገው በገቡና ፋኖ ናቸው በተባሉ ሁለት ታጣቂዎች መንገድ ላይ እንደተገደሉ ባለቤታቸው ለቢቢሲ አረጋግጠዋል። ሲነግሩኝ በቁሜ ወደኩኝ፣ ሰዎች ደገፉኝ፣ ሲረጋጋ ሮጬ ሄጄ አስከሬኗ ላይ ወደኩ። ከወደኩበት አንስተው ነጠላ አልብሰው አስተኝተዋታል። ማየት አለብኝ አልኳቸው። ምኑን ታያታለህ አሉኝ። አይኗ ስር ነው የተመታችው፣ በግፍ ነው የገደሏት፣ በጣም በሚያሳዝን ሁኔታ ይላሉ። በኢትዮጵያ በተለይም በትግራይና በኦሮሚያ ክልሎች ከገዢዎች ብልጽግና ፓርቲ ጋር ግንኙነት ያላቸው የአካባቢ አስተዳዳሪዎች የጥበቃ ኢላማ እንደሚሆኑ አክሌድ በሪፖርቱ የገለጸ ሲሆን ይህ የስጋት አዝማሚያ ከ2015 ዓ.ም አጋማሽ ወዲህ በአማራ ክልል መስፋፋትን የሚጠቁሙ ድርጅቶች የአካባቢ አስተዳዳሪዎች ጥቃት የፖለቲካ ግብን ለማሳካት ጥቅም ላይ እየዋለ መሆኑ የማይዘነጋ ነው። የአካባቢ ባለስልጣናት ለታጣቂ ቡድኖች ተቃራኒ ፍላጎቶችን ይወክላሉ። ስለዚህም የአመፁን ከፍተኛ ዳፋ የሚሸከሙት እነሱ መሆናቸውም የተረጋገጠ ጉዳይ ሆኗል። የፋኖ ኃይሎች የወረዳ አስተዳዳሪዎች፣ የካቢኔ አባላትና የብልጽግና ጽሕፈት ቤት እንዲሁም የጸጥታ ኃላፊዎች ላይ እንደሚያነጣጥሩ የታመነ ሲሆን ደቡብ ጎንደር ዞን ከሌሎች የክልሉ አካባቢዎች የባሰ በሚመስል ሁኔታ በርካታ የወረዳ አስተዳዳሪዎችና የስራ ኃላፊዎች የተገደሉበት ቦታ ሆኗል። አንድ የአካባቢው መንግስት ምንጭ በስብሰባዎች ላይ ፋኖን የሚያንቋሽሽ አስተያየት የሚሰጡ የመንግስት ስራ ኃላፊዎች ኢላማ እንደሚሆኑም የተጠቆመ መረጃው አላቸው። ሰዎችን ይመርጡና እናንተን አንለቃችሁም እንዲህ እናደርጋለን ብለው ዛቻ ይልኩባቸዋል። ምቹ ሁኔታ ካገኙ አይምሯቸውም ሲሉ ኃላፊዎቹን እንዴት ኢላማ እንደሚያደርጉ ገልጸዋል። በዞኑ እርሳቸው የሚያውቋቸው ከ10 በላይ መንግስት የስራ ኃላፊዎች እንደተገደሉ ጠቁመዋል። የብዙዎች አመራር ልጆች ወላጅ አልባ እየሆኑ ነው፣ ያለው አደጋ ከባድ ነው ሲሉ የመንግስት የስራ ኃላፊዎች ላይ ያለው ስጋት ስራቸውን በርቀትና ደህንነት ባለባቸው አካባቢ ሆነው እንዲሰሩ አስገድዷቸዋል። ስጋቱ ኃላፊዎች ያለ እጀባ እንዳይንቀሳቀሱ ከሚደረጉ ባሻገር በተለይም የወረዳ ኃላፊዎች ኑሯቸውን የጦር ካምፕ ውስጥ እንዲያደርጉ ማስገደዱም አመላካች ነው ሲሉም ስጋቱ ኃላፊዎችን ያለ እጀባ እንዳይንቀሳቀሱ ከማድረጉ ባሻገር በተለይም የወረዳ ኃላፊዎች ኑሯቸውን የጦር ካምፕ ውስጥ እንዲያደርጉ ማስገደዱን አመልክተው ማንኛውም አመራር ያለ እጀባ ከእያንዳንዱ ከተማ አስተዳደርና ወረዳ ወጥቶ ወደ ሌላ ቦታ መሄድ እንደማይችል የደቡብ ጎንደር ዞን ፖሊስ ዋና አዛዥ ኮማንደር ንጉስ ታመነ የአመራሮች ግድያ በተለይም ከ2016 እና 17 የከፋ ነበር ብለው ይገልጻሉ። ይሁን እንጂ ኮማንደሩ በዞኑ አብዛኞቹ የመንግስት ስራ ኃላፊዎች በውጊያ እንደተገደሉ ቢገልጹም የሲቪል መሪዎች በውጊያዎች በቀጥታ እንደሚሳተፉ የፖሊስ አዛዦች የተናገሩት ራሳቸውን ለመከላከል መሳሪያ ታጥቀው ነው የሚንቀሳቀሱ ሲሉም አብራርተዋል። ከተማረኩ በኋላ ግን የሚገደለው ብዙ ነው ሲሉም አካባቢያቸውን ነባራዊ ሁኔታ የገለጹት የአመራር ቤተሰቦችን የጦስ ዶሮ እንደሚሆኑ ጠቁመው የፋኖ ኃይሎች ከዚህ ቀደም ለቢቢሲ የመንግስት የስራ ኃላፊዎች መሳሪያ ከያዘው ወታደር ለይተን አናያቸውም በማለት የውጊያውን አካል እንደሆኑ የተናገሩ መሆኑ የሚታወስ ነው። የመንግስት የጸጥታ ኃይሎች ደግሞ የፋኖ አባላት ቤተሰቦችና ፋኖን ይደግፋሉ የሚሏቸውን ንጹሃን ላይ ወከባ፣ ዛቻ፣ እስር፣ ንብረት ግድያ እንዲሁም ሌሎች ጥቃቶችን እንደሚፈጽሙ የሰብአዊ መብቶች ሪፖርት ያመላክታል። በ2016 ዓ.ም መጨረሻ በደጀን ወረዳ ባለቤቷ የፋኖ አባል በመሆኑ ለወራት ታስራ የቆየችው የ6 ወር ነፍሰ ጡሯ ንጹሃን መኮንን የ44 ዓመት አማቷ የፋኖ አባሉ እናት ከታሰሩበት ፖሊስ ጣቢያ እንዲወጡ ተደርገው በግፍ መገደላቸውን ቤተሰቦቹ ለቢቢሲ ተናግረዋል። ህፃናትን ጨምሮ 6 የአንድ ቤተሰብ አባላት የፋኖ አባል የሆነውን የንጹህ ባለቤት እንዲመለስ ለማስገደድ ለወራት መታሰራቸው ሲገለጽ ከእስርና ድብደባ አልፈው ጭራሽ በመንግስት ደረጃ ተይዘው ይገደላሉ የሚል ጥርጣሬ አልነበረም ይላሉ የቤተሰብ አባሉ። የዓይን እማኞች እንደሚሉት ንጹህና አማቷን ጨምሮ ሌሎች ታስረው የነበሩ ሰዎች ግድያ የበቀል ብለው መግለጻቸውን አንድ የሰብአዊ መብት መርማሪ ለቢቢሲ የጠቆመ ሲሆን ግድያው የተፈጸመው በመንግስት የጸጥታ ኃይሎች ላይ ፋኖ ኃይሎች በጥቃት ከፈጸሙ በኋላ መሆኑም የሰብአዊ መብት ባለሙያዎች ንጹሃንን ከግጭት ምንም ተሳትፎ ሳይኖራቸው በቤተሰቦቻቸው እንቅስቃሴ ምክንያት ብቻ የበቀል ጥቃት ኢላማ እንደሚሆኑ መገለጹም የሚታወስ ነው። ይህ በእንዲህ እንዳለ እንደዚህ አይነት የንጹሃን ጥቃቶች ተነጥለው የሚታዩ ሳይሆን የክልሉን ነባራዊ ሁኔታ የሚያንጸባርቅ ሰፊ የጥቃት አዝማሚያ አካል መሆናቸውም ሪፖርቶች ይጠቁማሉ። ይህም በውጊያ ወቅት ከሚገደሉ ሰላማዊ ሰዎች በዘለለ ንጹሃን ላይ ሆን ተብሎ የሚፈጸም ጥቃት ነው። ሞት፣ ግድያ፣ የእንቅስቃሴ እቀባና ገደቦች፣ እንደ እገታ ያሉ ጦርነት የወለዳቸው ወንጀሎች፣ ስደት፣ ተስፋ ማጣት፣ የኑሮ ጫና የክልሉ መደበኛ ህይወት ከሆነ ዓመታት አልፈዋል። ውድ ቤተሰቦች እስካሁን ስትከታተሉኝ ስለቆያችሁ እያመሰገንኩኝ ላለፉት ዓመታት ሲፈጸም የነበረውና ሲያስፈጽም የነበረው አካል እንዲህ ይመስል ነበር። ታዲያ ይህ አሁን ላይ ምንም መፍትሄ የሌለው ጉዳይ ወዴት ሊያመራ ይችላል? ወደፊትስ ምን ሊፈጠር ይችላል? የሚለውን ደግሞ በሌላ ዘገባ ይዤላችሁ እስክመለስ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ
እንዲሁም ላይክ እና ሼር በማድረግ ቤተሰብ ሁኑ። ላለሁኝ ሰላም ቆዩልኝ።